መኩ የመሲን እርግዝና ሲሰማና ሲያውቅ ኑኑ ነገረችው። ኑኑ መጀመሪያ ላይ ለእኔ እንደምትታመንና እንደዚሁም ደግሞ እኔን ምንም ነገር እንደማትዋሸኝ ያውቃለሁ በማለት ኑኑን ጠይቋት ስለነበረ ኑኑ አይኔን እያየሽ ንገረኝ፣ ለማዋሸት ብሞክርም ግን አይኔን እያየሽ ንገረኝ ሲላት አይኑን እያየች በነገረችበት ሰዓት እንግዲህ እንዳረገዘች መሲ ትነግረዋለች። በቃ አዋረደችን ማለት ነው፣ ከሱ ነው በቃ ያረገዘችው በማለት እንግዲህ መኩ በብስጭትና በንዴት በጣም ይናደዳል። አይንዬም እንግዲህ መሲ እንዳረገዘች በጣም ተመልክታት ነበረ። ይች ልጅ እርጉዝ ሳትሆንማ አትቀርም መች አጣሁት በማለት እንግዲህ የእናትነት ወጓን እያወጋችና እየተጫወተች ብትጠይቃትም መሲ አይ እኔ ስለወፈርኩ ነው በማለትም መለሰችላት። እናቶች ምንም ቢፈጠር ምንም በልጃቸው በሴት ልጆቻቸው ላይ የሚፈጠረውን ነገር ያውቃሉ፣ ያስተውላሉ። አይንዬ እንግዲህ የእናትነትን ወግ፣ የእናትነትን ማዕረግ፣ የእናትነትን ልክና የእናትነትን ጥግ ድረስ የሚሄድ ልክ ነው በድራማም ቢሆን ያሳየችው። ምክንያቱም እናት ማለት ሴት ልጇ የምትደረሰባትን ነገር ጠንቅቃ ታውቃለች። እርጉዝ ነሽ እንዴ አንቺ ልጅ ብላ ስትጠይቃት መሲም ለማዋሸት ብትሞክርም በጭራሽ አልተሳካላትም። በዛን ሰዓት እንግዲህ አይንዬ መች አጣሁት፣ መቼ ነገሩ ወድህ ነው፣ መች አጣሁት ነገሩን እያለች በጣም ተገረመች። እንግዲህ ከዚህ ከቤት መውጣት እንዳለብን ተባብለው ሲነጋገሩ በነበረ ሰዓት ኑኑ እንግዲህ አንቺ ልጁን ለመውለድ ነው እንዴ ሀሳብሽ ብላ ስትለው ልጁ በምናጽያቱ እገለዋለሁ፣ ስለዚህ በቃ ልጅ ነው ተሸክሞ የለ እወልደዋለሁ በማለት መሲ ለኑኑ ብትነግራትም እንግዲህ በዛን ሰዓት ኑኑ ታዲያ እንደዚህ የሁሉ ችግር መጥቶ ነው እንዴ ከዚህ ቤት እንወጣለን ብለሽ የምትይው በማለት ብታወራትም እንግዲህ ያው የሰው ቤት እንደመሆኑ ግዴታ መውጣት አለብን የሚል ሀሳብ ስለውስጣቸው ስላለ እንጂ ቤሉል ከዛ ከቤት ለቀው እንዲወጡና ወይም ከዛ ከቤት እንዲወጡ አልፈለጉም ነበር። ሆኖም ግን እንግዲህ መኩ በጣም ተናዶ በብስጭትና በንዴት ኑኑ የእሱ እህት እንዳልሆነች እና ኤልሹ የእሱ እህት እንደሆነች ሲያውቅ ንዴቱን መቆጣጠር አቅቶ የተዘጋጀውን ሻንጣ አንስቶ መሄድ አለብን ብሎ ሻንጣውን ተሸክሞ እታች ደርሶ ነበር። እታችን ቢደርስም እንግዲህ ቤሉን እኔን ትታችሁ ከሄዳችሁ ከዚህ በኋላ እንቆራረጣለን በማለት ሲመልሰው ከዛ ከታች ሻንጣውን ይዞ እንግዲህ ወደ ላይ ይመጣል። እንግዲህ አይንዬም ቆይማ ያዙ ይልቀቁኝ ስትለው የነበረው ለዚህ ነው እንዴ ይዘው ሂደሃል ነበር እንዴ እንዴት ተመልሳ መጣ እያለች ልጇንም መቆጣት ጀመረች። በቃ አንሄድም በማለት ይመልስላታል። እሷም ደግሞ እንዴት ያዙ ይልቀቁኝ እያልክ ስትል የነበረው ለዝቹ ነው እንዴ? ምን ነው እንዴት ነው የማንሄደው? ከተዘጋጀ እንሄዳለን ብለህ ከወሰንክና ከተነሳ መሄድ አለብን ትለዋለች። ከዛ እሱም በቃ ተረጋጊ ችግር የለውም በቃ አንሄድም ቤሉንም አትሄዱም ብሎ መልሶኝ ነው በበር በማለት ይመልስላታል። እንግዲህ ኤልሹ ትምህርቷን ዘግታ ከጆጋ እንግዲህ ሆቴል ቤት ቁጭ ብለው ሻይ ቡና እያሉ በነበረበት ሰዓት ሊዛ እና የሊዛ ጓደኛ የሆነችው መሲ ነው ማን ነው ስሟ ይችል ስሟ አያዘኝም እሷ ሆነው እንግዲህ ሂደው እንዴት ነው አንቺ ክላስ ዘግተሽ እዚህ ከሱ ጋር ከቦዘኔ ጋር አብረሽ የምትቦዝኘው በማለት ብትቆጣቱም አንቺ ፍቅር አይገባሽም እንዴ ብሎ ይመልስላታል ጆ። እንዴ እናንተ ናችኋ ፍቅር የሚገባችሁ ክላስ ዘግታችሁ እዚህ ምን እየሰራች ነው ነገር ሳይመጣ ከዚህ ተነሺ በማለት ኤልሹን መገተትና ኤልሹ ጋር መጣላት ጀመሩ። ሆኖም ግን ኤልሹ አንቺ ፋራነሽ እንዴ በማለት ስትመልስላት እንግዲህ አንቺኛይቱ ፋራነሽ አልሽኛ ፋራ ማለት ትምህርቱን ዘግቶ እዚህ የሚቦዝን አይደለም በማለት ትመልስላታለች። ለወንድምሽ ሳልደውልለት ተነሽ ከዚህና ወደ ቤታችን እንሄድ በማለት እንግዲህ እሷን ይዛ ወደ ቤቷ ትሄዳለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ ነው የማመሰግነው። ውድ ሀገሬ ልጆች፣ ውድ ኢትዮጵያውያኖች እና ሰብስክራይብ አድርጉኝ ማለት ነው። ዛሬ እንግዲህ እስኪ ለቤቴ የመጀመሪያ ድራማ 124ን ይዤላችሁ መጥቻለሁ። የእንግዳ ድራማ እንግዲህ ከዚህ በፊት ያው ሰርቼው አላውቅም።
መሰለኝ። ስለዚህ የመጀመሪያ ነው፣ አታሳፍሩኝም ብዬ ተስፋ አድርጋለሁ። ስለዚህ አበረታቱኝ ውድ ቤተሰቦቼ። እና ዛሬ እንግዲህ የእንግዳ ድራማን ይዤላችሁ የምመጣው ቴዲ ልጆቹን እንደቀያየራቸው እና ይህንን ነገር ግን አይንዬ ስትሰማ ምን ይሰማታል፣ ምን ትላለች የሚለው አሳስቦኛል። ኤልሹም አልሰማችም። ኤልሹ ስትሰማ ምንድን ነው የምትወስነው? እንግዲህ ሄለን እንግዲህ ኑኑን በፊት ስትበድላት የነበረው እንደዚሁም ደግሞ እዚህ ቤት እንደውም የምግብሽን ሰሃን መለየት አለብሽ አንቺ ታመሻል ብላ እንግዲህ HIV ኤዲስ ይዞሻል በማለት እንግዲህ ስታስመረምራት የነበረውን እሷን ስታሸማቀቃት የነበረውን ፓርት እንደዚሁም ደግሞ ብርጭቆና ልጆቿን እንዳትጠጋባት የምታደርገውን ነገር በሙሉ ስታስታውስ እያዘነች ነበር። ይሄማ በጭራሽ ሊሆን አይችልም፣ ኑኑ የኔ ልጅ ልትሆን አትችልም፣ ኤልሻዳይ ብቻ ናት የኔ ልጅ በማለት እንግዲህ በውጭ ቁጭ ብላ በጣም ሀሳብ ውስጥ ገብታ ነበር። በዛን ሰዓት እንግዲህ መሲ ሂዳ እንዴት ነው እየተስማማሽ ነው ወይ ብላ ስትጠይቃት ትሰሚኛለሽ አንቺ ማትረቢ ዝም በይ ትላታለች። እንግዲህ አንድ ሲባባሉ ከመሲ ጋር ይጣላሉ። በስተመጨረሻም እንግዲህ ልጅሽ ናት ብለሽ እንዳታስቢው እንትና ኑኑ በጭራሽ አንቺ ልጅ ልትሆን አትችልም በማለት ሜሲን ብትነግራትም እንግዲህ በስተመጨረሻም የአንቺን ጉድሽንና ሁሉንም ነገርሽን ስላወቅኩኝ እኔን ምንም ልታደርግኝ አትችም። እስከ ዛሬ በዝምታዬ የተጫወትሽብኝ ነገር ይበቃል። አሁን ላይ ግን ምንም ልታደርግኝ አትችልም። የፈለግሽውን ነገር አምጪ በማለት መሲ በንዴትና በብስጭት ብትናገራትም እንግዲህ እሷ ግን እሷን ልመማታትም ብትሞክርም መሲ ግን እጇን ግጥም አድርጋ ያዘቻት። ግን የጋሼ ሞትም ልትገሊው እንደነበረ አውቃለሁ። ሆኖም ግን የእሱ መሞት እጅሽ እንዳለበት እርግጠኛ ነኝ አለቻት። ልጅሽ ከዚህ በፊት እኔን መርዛ ልትገለኝ እንደሆነ ስታውቂ አንቺ ደግሞ ልጅሽ መሆኗን እንደዛ ያደረገችኝ እንዳይታወቅባት ብለሽ አንቺ ደግሞ ልጨርሽ ነበር። ግን ሁሉንም ነገር አስታውሳለሁኝ እና ስለዚህ አሁን ላይ አንቺ እኔን ምንም ልታመጪ ወይም ምንም ልታደርጊ አትችም። ስለዚህ አሁን ላይ ሳስበው የጋሽ ሞት አንቺ እጅሽ ያለበት ይመስለኛል፣ አንቺ ሳትሆኚ አቀርም የገደልሽው በማለት እንግዲህ ስትመልስላት ብድግ ብላ በጥፊ ልትላት ስትል እንግዲህ መሲ ጎበዟ እጇን ግጥም አድርጋ ትይዝና ትሰሚኛለሽ፣ አርፈሽ ተቀመጭ ከሆነ አርፈሽ ተቀመጭ በማለት ተወረውራታለች። እንግዲህ የእንግዳ ቤተሰቦች አሁን ላይ ድራማው በጣም ደስ የሚል እየሆነ ነው። ኤልሹም ይሄን ጉድ ትወቅ፣ እናቷን ማን እንደሆነች ትወቅ ማለት ነው። ምክንያቱም የቤቱ ሰው ሁሉም አውቋለ። ሁሉም ስላችሁ ቤሉንም ያውቃል። ስለዚህ ኤልሹ አሁን ስትሰማ እነ መሲ እህቶቿ ሲሆኑ አይንዬ እናቷ ስትሆን እንደዛ ስታሰቃያት የነበረው እንደውም ልጆችሽን አርፈሽ ተቆጣጣሪያቸው፣ ልጆችሽን ያዣቸው፣ ሰራተኛ አይደላችሁ እንዴ መጅለስ ላይ ቁጭ አትበሉ ወይም ሶፋ ላይ ቁጭ አትበሉ፣ ኪችን ለምን ገብታችሁ አትቀመጡም እያለች እንግዲህ አይንዬም ብዙ ነገር ስትናገራት ብዙ ነገር ስታሰቃያት ነበረ ኤልሹ። አሁን ላይ አይንዬ እናቷ መሆኗን ስታውቅ ምን ይሰማታል፣ ምንስ ትሆናለች የሚለው ነገር ግራ ያጋባለ። ሆኖም ግን የዲኤንኤ ምርመራው ውጤት ቢመጣም በስተመጨረሻ እንግዲህ እውነቱ ቢታወቅም የቤቱ ሰው ምን ይሰማቸው ይሆን? ሄለንስ ምን ታስብ ይሆን? ሄለንም ብዙ ስታሰቃያቸው ኖራለች። በተለይ ኑኑን ብዙ ነገር አድርጋታለች። ኑኑ ግን አምና መቀበል አልፈለገችም። ኑኑ በጭራሽ ያች አረመኔና ያቺ ጨካኝ የኔ እናት ልትሆን አትችልም፣ መቼም ብኮንም እናቴ ልትሆን አትችልም በማለት እንግዲህ ውስጧን አሳምነዋለች ማለት ነው። ቤሉንም የዲኤንኤ ምርመራ ማድረግ አለብን ብሎ ከኑኑ ክላስ ውስጥ እንግዲህ ገብቶ የማበጠሪያዋን ጸጉር ለማስመርመር ቢያነሳም ኑኑ ትደርስበታለች። በዛን ሰዓት እንግዲህ ለምን ልትሰራ ገባህ ብላ ብትለውም በድንጋጤ ዝም ብዬ ነው የገባሁት ብሎ ቢላትም አላመነችውም። እስኪ ዘወር በል ብላ ሲዞር እንግዲህ የኑኑን ማበጠሪያ ይዞት ታየዋለች። ኑኑን በንዴት እና በብስጭት ቆይ አንተ የተባለውን ነገር አምነኸው ባልሆነ እርግጠኛ ነኝ አምነኸው ነው እንደ እያለች እንግዲህ ግራ አጋባት። አይ ማመን አለማመን ሳይሆን ማረጋገጥ ስለፈለግኩ ነው ብሎ ቢላትም ኑኑ ግን በዛን ሰዓት በጣም አዝና በጣም ተበሳጨች።
ኑኑ ቤሉልን ፍቅረኛዋ አድርጋ ስታስብና ብዙ ህይወታቸውን ሲያስቡ የህይወት ታሪካቸውን እንደዚሁም ደግሞ ወደፊት የሚኖራቸውን በትዳር እየኖሩ የሚሰሩትን ነገር እና የሚያደርጉትን ነገር ብዙ ታሪክን አሳልፈው እዚህ ደርሰው በስተ መጨረሻ እህትና ወንድም መሆናቸው በጣም ያሳዝናል ለማለት ነው እንግዲህ